ገንዘቡ ከየት አምጥተህ ነው? ድህነቱን ለመርሳት ይጠጣ ድህነትን ለማስታወስ የጠጣ የመጀመሪያ ሰው አንተ ነህ። ከመቶ ብር ቲቀሬን የጠጣሁት ድህነትን ማስታወስ ማለት ይሄ ነው። አየህ ምንም እንዳትለኝ ምንም አትበል። የዛሬን ቀበረኝ የዛሬን ብቻ ቀበረኝ። ቤቴ ሊዘጋ ነው የቤት ክራይ ግሩም የባክ ቀበረኝ። ለኔ ሲል ለምን ክርችም አይልም? ስትመለስ እዚህ ሬሳዬን ነው የምታገኘው። እሞትብሃለሁ ግሩም ተው ለሞት ከፈለክ ለምን ኤሌክትሪክ አትይዝም? ፓወሩ ትንሽ ነው ኤሌክትሪክ እኔን አይዘኝም። ምን ይዟል ኤሌክትሪክ? የት መርዛት ሞክርም ታዲያ? የት መርዝ ሰው መግደል አቁሟል። እንደውም ባለፈው የሆነች አይታ በለዋትና የት መርዝ ልክ ራት ልበላ ስልመጣ አታጋሳብኝ መሰለኝ አለች። እኔ ደግሞ ሺሻ ነው እንደሰጣት ብዬ ልንግጬ በጣም በቃ አንተ ልጅ እንደው በዚህ ማለት ነበር አናት። እባክህ የዛሬን ቅበረኝ የዛሬን ግሩም። ለሞት ከፈለክ መርዝ ነው። ለሞት ለፎቶ መነሻ የሚሆን ብር እዛ ጋር አስቀምጬልሃለሁ። ቆንጆ ፎቶ ተነሳ አስቀምጥልኝ። ደግሞ እሱንም ጠጣበታለሁ። ካስቀመጥክኝ ጠጣበታለሁ። አምላክ ሆይ የዛሬን ብቻ ቅበረኝ። የዛሬ ሰርቼ እከፍላለሁ። ግሩም ልጅ ቁጭ በይ። እናትሽም እንዳንቺ ችክ ያለች ነበር ያለችው ካልሆነ በፍጹም በቃ እሸት ፓፒ ለምን ትስካልኩኝ? ሩቲ ወይ አንቺስ እናትሽን እንደማታውቂልሽ እናትሽም እንዳንቺ ያለች ቆንጆ ነበረች። ፓፒ ማሚማ በጣም ቆንጆ ናት። በጣም ቀይ ጥርሷም ረጅም ፀጉር ያላት ማሚማ በጣም ቆንጆ ነበረች። አባቢ ቆይ እንዴት ነው ግን ታወቃለህ? እንዴት አገኘሃት? ዛሬ ጉዞ ነው። ሩት አቤት ስራ አጋጣሚ የሚያገኛቸው ብዙ ጠላቶች አሉ። እናትሽ እንዴት እንደምትሽ ታውቂያለሽ አይደል? አውቃለሁ። የሆነ ችግር ተፈጥሮ አንቺን ማጣት አልፈልግም። አባቢ ሁልጊዜ አንተ እንደዚህ ነው የምታስበው። ነፃነት የለኝም። እንደፈለግኩ አልወጣም፣ እንደፈለግኩ አልገባም። እንደሱ አታስቢ። እንደ ልብሽ መንቀሳቀስ ነው የምትፈልጊው አይደል? የፈለግሽ ይሆናል። Really, Dad? Thank you. Wow, papi. Bye. Have a nice day. ሩት papi. ስለ ፓሪሱ ጉዞሽ እኮ ምንም አላልሽኝም። papi. ምንም አዲስ ነገር የለውም። እንደተለመደው ነው። ቆይ አንቺ እኔ ምን ባረግልሽ ነው መስደስትሽ? I don't know, papi. መስደስተኝ ነገር ሳገኝ እነግርሃለሁ። እስካሁን ግን መስደስተኝ ነገር አለ። Ciao. Bye, Dad. ሩት Yeah. ተጠንቅቀሽ ነጂ። እሺ papi. Don't worry, እሺ አትጨነቅ። ፍሪጅ፣ ምጣድ፣ ምድጃ፣ ሞባይል እጠግናለሁ ብለህ እዚህ የለጠፍከው ማስታወቂያ እጠግናለሁ ነው ወይስ አበላሻለሁ? ምን ማተሚያ ቤቶቹ በቻይንኛ ጽፈውት እኮ ነው አሳስተው። እኔማ እጠግናለሁ። እኔ እኮ እያልኩ ያለው ትሰማኛለህ? እቤቴ መጣ የሰራኸው ምጣድ ሰውን ሁላ እያነሳ እያፈረጠ ነው። እና ይባስ ብሎ ደግሞ ምንም መናገር የማትችል የባለቤቴ ነህ ሰማይ አድርሶ መሬት ሲያነጥፋ ምኗን እንደነካት አላውቅም መናገር ጀመረች። እና ጥሩ ነገር ነው ያደረኩት። ይሄ እኮ በጎ ነገር ነው። እንዲያውም ገንዘብ ያስጨምራል። ትሰማኛለህ? ይኸውልህ በዚህ በዱላ ወገብህን ብዬ ጉድጓድ እንዳልጨምር ገንዘብ ያስጨምራል ይለኛል እንዴ? ዕዳ ነው የከተትከኝ እኮ ነው የምልህ። የምን ዕዳ? በጎ ስላደረኩኝ በጎ ስለሰራው እኔ ምንም አትናገርም ማንም አይሰማትም ብዬ
አንዴ ጡቷን አንዴ ወገቧን አንዴ ዳሌዋን ማኖር ነው ስወለከላት የነበረውን በሙሉ መናገር ቻልኩ ብላ ሁሉንም ዘግዝጋ ለባለቤት የነገረቻት ነው። ያው ሲሰርጉ ተይዘው ነው አካሽ ሰማኛለህ? ባለቤቴ ዘነዘና ይዛ እየጠበቀችኝ ነው። አሁን አንተ አብረን ትሄዳለህ። ወዴት ነው የምሄደው? ከኔ ጋር ነው። ወደ እኔ ቤት ስራ እየሰራሁ እኮ ነው። ስንት ስራ ያለብኝ ሰው እኮ ነኝ። ታዲያ በዚህ በዱላ እናውራ። በዱላ እናውራ እና ቶሎ በላ አሁን እዚህ ጋር ሱቅ ቆይታሽ። እሺ ዝጋ ፍጠን። መጣ ናግባ ና ይሄ ምጣድ ያደረገውን ሰምታል? አዎ ሰምቻለሁ። እሷ አንዴ አፏን መክፈት ጀምራለች ከመተርተሯ በፊት እኔ ልንገር። እሺ ንገር። አንተ እቴን ጎንተል አርጋታል አይደል? እኔ ደግሞ የማን ነው ስሙ የጎረቤታችን በላቸው የድር ሊቀመንበሬ ነበር። እሺ ሰራ ዝም በላ ፈንዝጋ። እዚህ ጠላ ሊጠጣ መጥቶ እኔን ጎንተል ሲያረገኝ ጎንተል ሲያረገኝ አላስችልኝ ተኛው ማለት እኔ ከላይ ሆኜ እሱ ተኝቶ የሚደረገውን አደረኩ እኮ ነው የምልህ። ታረኩ እኮ ነው ተላፋን ልትል ፈልጋ ነው። አልጋ ላይ ተላፋን የሳቸው አልጋ ላይ ተደፍሬያለሁ። አንተም አጥፍተሃል እኔም አጥፍቻለሁ። እሳካየው ምን ለየው አሉ። አንተም ያው ነው እኔም ያው ነው። ምንድነው ልዩነቱ? ያው ይመስለኛል ትንሽ እንትን ላይ ተጣጣማችሁ መሰለኝ። አንተ ለምን አልፋሰረም? ያው ተጣጣማ እና ታዲያ ጥፋተኛው ማን ነው ልትይ ነው? ለዚህ ሁሉ ነገር ጥፋተኛውማ ይሄን ከፍ ምጣድ ሰሪ እሱ ምጣዱን ባይሰራው ኖሮ ይሄ ሁሉ ነገር ባልመጣ ነበር። ወይኔ እንዴ ዛሬ ደግሞ የማንን ስልክ አበላሽተህ ነው? ትንሽ አትደነግጥም? እንደዚህ እያየኝ እየተለመደ አይደል እንዴ አንተ ዱላ? ኧረ እባክህ ቆይ ምን ሆነ ነው? አሁን በነገር ለምትጣላለኝ አትመስልም? ለምን እጣላለሁ? ስተቱ ያንተ ሊሆን ይችላል። እኔ በሰራሁት ምጣድ ተጣልተው እኔን ደብድበው ይታረቁ። እርቅ ከሆነ ዛሬ በህይወት ጥሩ ነገር ሰራ። ሙሉ ያስካደል ይልጌችዬ ያቺ ልጅ እኮ ዛሬ መጣች። ምን አገባኝ? እኔ ብትመጣ እኔ አያገባኝም። ለምን አትቀርም? ብትፈልግ መጣች ይለኛል። እኔ እንደዚህ እያየኝ ልጅቷ መጣች ትለኛለህ እንዴ? ነው አንተ የኔ ነገር አያገባህም? እኔ ፊት እንደዚህ እንደ ሰው ቤት ብረት ፈራርሶ ልጅቷ መጣች ቀረች፣ ልጅቷ ፈገግቷ ምናምን ትለኛለህ። በሷ ቀልድ የለም። እሺ በለው ገንፎ አሳቀኝ ገንፎ ከመሳይ ተርፎ አሉ ማማ አሊፎ። ብታያት ኖሮ እንደዚህ አትልም ነበር። አቤት ነገ ብትመጣ ለምን በሌሊት ሄዳ አትጥቃት? እውነት? ኧረ እባክህ አንተ ልጅ ተረጋጋ። ገና አንዴ ላይ ሴት እንደዚህ ትሆናለህ? እስቲ ረጋ በል መጀመሪያ። ፈገግታዋ ልቧ ምናምን ይለኛል። ሄሎ ጌጅ ግሩሜ ቢስ ነው? የሱፐር ማርኬቷ ልጅ መጣች እንዴ? ምን ትመጣለች ብለህ ነው? አልመጣችም። እንዴት ትመጣለች ግሩሜ? አትመጣም። ስትመጣ እንደዛ እያፈጠጥክባት ፈርታ እኮ ነው የቀረችው። እንዴት ሴት አስቀምጣ አንተ ኩሻፕ ትሰራለህ? ወይ እሷን ከስራ አድርገህ ኩሻፕ የምትሰራው እኮ ለእሷም ጥሩ ነው። መቀጥቀጥ ልማድ ነው። ቀጥቃጭ ይዘዝብሃቡ። እስማ እኔ ይሄን እርግማን አልወደውም ታውቃለህ አይደል? በቃ ይሄን እርግማን አትርገሚ። እኔ አንተን በሆን እስካሁን ድረስ ለምደው ነበር። የአንተ ደባል ሱስ እኮ ዱላ ነው። ሌላኛው ሱሴ ምንድን ነው? እሱማ የታወቀ ነው። ያው ሴት ነዋ ነው። ባለፈው ተወካልከኝ ጀምሮ አቁሜ ነበር። እንደዛ የምትለኝ ከሆነ ይኸው ጠብቀኝ፣ ማታ አንጋጋልሃል። ይኸው ማታ ጠብቀኝ። ኧረ አለመተዋወቅ ሴት እንጂ ረዳሽ ነው ያሰብኩት። በጣም ብዙ የሚረዱ ሰዎች እኮ አሉ። እኔ እንዴት መረጥከኝ? ማንንም ሰው ቢሆን ከመርዳቱ በኋላ ጥሩ ልጅ ነኝ እያልከኝ ያለው? አው ግን አልበዛም? መኪና ፊት ለፊት አቁመን ብንጭ ነው አይሻልም? ይሻላል።
ይመችሻል ደምሽ ያው ሁሌም ነገር ሰብለ ማለት እሷ ነች እሱ ገባኝ እዚህ ምን ታረጋለች እዚህ ለቃቃል እንጫወት አንተ ለቃቃው ስለማትመጥን ትወጣልናል እኮ እኔ ልወጣ እቺ ችግር የለውም እዚሁ መሆን ይችላል ቁጭ ብለህ ፈጭበት እሺ ፈጭበት እንዴት አባቱ ነው ሰውነቱ የሚያምረው እዚህ ቤት ሴት አታምጣ ብለህ እምቢ አልከኝ አይደል? ምን አገባብኝ ማለት ቤት ኪራይ እኮ መንከፍለው ሁሉ አይደል? አንቺ በፍቅር ምንም አያገባም። እቺ ሱፐርማርኬቷ ልጅ እንዴት አያት? አልነገርኩህም እንዴ? እቃዋን እኮ መኪና ላይ ጫንኩላት። ታዲያስ እቃዋን መኪና ላይ ጭነህ እንደዚህ ጥርስ የሆንከው እሷ መኪና ላይ ብቻ አይደል? ያን ነገር እስክትፍቁ ድረስ እንደ ሌሎች ሴት አይደለችም። የዋህ ነች፣ ምስኪን ነች። ልክ ከፋቃችሁ በኋላ ድሮ የተውኩትን ከስጫማ መሰልሽ ነው። አው ዳበለ በላፈስ እባክህ ወሬውን ትተህ ለምን እንደዚህ ተጣደፋ? ሱራ ጀሪ ጨምራረው አንተሪ ባጓው ጨምር ሄሎ እየሰማሁ እናንተ ደግሞ አንድን ቀን አለ ችግር አውጣችሁ የሆነ ነገር ሰጣችሁ አሳልፉታ በቃ ሰዎቹ እንዳሉ እዛው ይጠብቁኝ መጣሁ አባዬ ሮትዬ ወዴት ልትወጣ ነው? አሁን እኮ እዛ ሲሚንቶ መንገድ ላይ ተያዟል ብሏል። ኦኬ እጄ ትልለው ነው እንትን አባዬ መኪና ማለት ማለት አባዬ አንዳንዴ በእግሬ ዋክ እያደረኩ ነው ሮት ባለፈው ብቻ ሊዳስ ፈቀድኩልህ። አሁን ሲያስቡ ከማን ጋር እንደምትይዘው ከሻው ያለ ለማኝ ያለ ቆሻሻ ያለ ዝም ብሎ እንደዚህ ከዚህ ህብረተሰብ ጋር ተቀላቅሎ እላስ ማኝል ስታች አባ እንደዚህ እንደማታወራው ተነጋግረን ነው እንደዚህ አትበል ብዬ አባዬ በዛሬ ደግሞ ብቻሽን ልትሄጂ አይደለም ሲና አይደለም እኮ አባዬ ጠልፍ ያለች ከሷ ጋር አብረን ነው የምንሄደው እዚህ ሱፐርማርኬት እኮ ነው ቅርብ ነው አባዬ አባዬ ለጥልፍም ነገር ያተራሳችሁ እንዴ ችግራለው ቅርብ ከሆነ ቤቴ ጥልፍዬ ስላለች አብረን እንሄዳለን።
ማን ነው እንደዚህ ክርዳቦ ገማምጥ ይላል? ማን እንደመታኝ አላውቅም። ራሴን ስነቃ ነው ተዘርሬ ያገኘው። ማን እንደመታጣቁም አላውቅም። አየህ እኔ ካንተ መሻለው በዚህ ነው። ቢሰርዙኝ ቢደልዙኝ ቢወቅጡኝ ቢልጡኝ ማን እንደመታኝ አውቃለሁ። ምን ባከ የልጅቷን ቤት ያለው ብዬ እኮ ነው ኋላ ኋላ ስከተል እንደዚህ ሆንኩኝ። ለምዛለው ይቆየብዛብዛንዘዘንኩት መጋኛ ነው የመጣበቅ። የምን መጋኛ ነው የምታወራው? ከያንዳንዳቸው ቆንጆ ሴቶች መካከል አንዳንድ መጋኛ አለ። እሱ መጋኛ ነው የመጣ። በእናትህ አትቀልድ። አንተ ወደዚህ እኮ ነው ማን እንደመጣጣቀም አላውቅም አልኩህ እኮ። ነግሬሃለሁ። እቺ ልጅ መጥፊያ ትሆናለች። ከዚህች ልጅ ጋር ያለ ነገር አቁም ብያለሁ። ተው በሷ እንዳመጣብኝ። ደሞ ልጅቷ ፊቷ ላይ እንደወደደችኝ ያስታውቃል። ነጥ ወዳለች አይኗ ሶቿ ፈገግታዋ ብታይ ሁሉ ነገሯ በቃ ስላላየሃት ነው። ረዲያ እንጨቱን ካፍቃሪ ያረባክ ሴቶች እንደዚህ ብላ የሚያፈቅራቸውን ሰው አይወዱም። ደሞ ሰው ነው ብዬ ለአንተ መንገሬ በመንገድ ላይ የሚገባን ሰው በፍጹም አልፈልግም። የሚሰራው ልጅ የለም እንዴ? ጌች አንተን ነው መሰለኝ። አቤት ወንድም አለ። አስታወሽኝ ባባ ባለፈው ቤት መተ የሰራው ቲቪ እዛ ቀብሩ ጋር ያለው ቤት መብራት ጠፋው። መብራት ሲመጣ ቲቪውን ስንሰካው ሰዎቹን ገልብጦ ማሳየት ጀመረ እና እናንተ ተገልብጣችሁታል? ምን አልከኝ? ተገልብጠው እዛ ቀብሩ ጋር መጥቼ አስተካክላለሁ። ችግር የለም። በቃ አደራ እንዳረሽ። እሺ ባባ በቃ እና አባቱ ሁሉም እንደተረገጠ ሰው አይነበት ውጣ። እኔ እኮ እየገነባው ያለሁት ስታንዳርዱን የጠበቀ ነው። በቃ እኔ ካንተ የምጠብቀው ፈጽም ያለው የሚለውን ቃል ብቻ። ወይናት አንተ ግን አይደብርም እንዴ? ዋትስአፕ ባለፈው ስመጣ ስልኬ ተበላሽቶብኛል ስለ የባትሪ ነው ችግሩ ቀይርልህ አልከኝ። እኔም እሺ ብዬ ቀየርኩ። ግን ብዙም ሳይቆይ ሙዚቃ ለመስማት ፈልግ ስፒከሩ አይሰማም። ስፒከሩ አፍሶ ነው አውቀዋለሁ። ቦርዱን ቀይርልሻለሁ ወይም ማታ መጥቼ አሰራሩን ባሳይሽ ደስ ይለኝ ነበር። ባካንታ አስገድል። አሁን ለማንኛውም ይሄ ስልክ በረንብ አድርገህ ስራው። በቃ ስፒከሩ አስተካክለው 200 ብር ታመጫለሽ። ዞር ብለሽ 200 ብር? አዎ ከዚህ በፊት የሰጠው ብር ቦርዱን እኮ ነው ማስተካክለው። ትታጫለሽ እንዴ? በእውነት ይሄ ስልክ ግን ድጋሚ ምንም ነገር እንዲሆን አልፈልግም። በረንብ አድርገህ ስራው። አንተ ግን ይዋጥልሃል። ቀላል ይዋጥልኛል እንዴ? እንደዚህ ያረግን ካልሰራን ታዲያ ያማል። ስማ ቦርዱ ተበላሽቶ ለሚመጣ ሰው ስፒከሩን አበላሽተህ ሰጠው። ስፒከሩ ተበላሽቶ ለሚመጣ ሰው ቦርዱን አበላሽተህ ሰጠው። ለምን ህመሙን ሰሪው ነው የሚያውቀው። ነገ ተበላሸ ብሎ ሲመጣ እየጠገንክ ብሩን ማፈስ ነው እንጂ የምን መቀል። እኔ በህይወት ያለሁት ለልጄ ነው። እንቅፋት ቢመታት ህይወታቸው አደጋ ውስጥ እንዳለው ሰሞኑን የሚከታተሉን ሰዎች ባገኙት አጋጣሚ ሊያጠቁኝ ይችላል። ካገኙኝ ደግሞ በሩት አፍነው ወይ አንድ ነገር አድርገው። ስለዚህ ለሰከንድ ከዓይናችሁ መሰወር የለባችሁ። ግን እኮ ጋሼ ሰሞኑን በዱራን የምትወጣው ተክለውላታል። ግን በዚህ አጋጣሚ አደጋ ቢፈጠር ዋጣው የሚከፈላችሁ ገንዘብ አንድ ሰዋን አይደለም አንድ ሰፈር መጠበቅ ይችላል። ስለዚህ እሷ እናንተም በማታይበት ሁኔታ ሆናችሁ ጠብቋል። አቅጣጫውን የሳተ ዝንብ እንዲያርፍባት አልፈልግም።
አትክፈተው በእናትህ። ድንጋዩን ጣለዋ። ማን ነው ከ10 ሞባይል 9ኙን የሚያበላሸው? ኧረ አንተ ምን በወጣ? እኔው ራሴ። አሁን ክፈተው በእናትህ። ያንም ያልኝ እዚህ ድረስ ማን ይዞ ይመጣል? ለተሸከምኩትም እንዲህ እንደ ኮካ አዳልካ ልጅ በፍጹም አይምሮ ልታሳርፈው አልቻለችም። አንተ ልጅ እኔ ያልጊዜ ስለ አንድ ሴት ማሰብ ጀመርክ የሆነ ነገር ሆናል ማለት። በፍጹም ላጣት አልፈልግም። ታዲያ ምን ችግር አለው? አንተ ውደዳት እንጂ ለምን ሰማይ ቤት አጥቶ ቴካው ያስደርጋት መጣ። ጌት ፕሊዝ በዚህ ጉዳይ እንዳትቀልድ። ረዲያ እሺ አልቀርም ፍቅሪ ያለ ነው በሌላ ነገር እንዳታስቡ። አረ ለሰው ወደም ልብም ተንፈራፍሮ አትችለውም ብዬኮ ደግሞ ፍቅር ለያዘው ሰው ፍርፍር ጥሩ ነው። ፍርፍር ድፍምስር ቀይ ስር ከፍቅር ጋር የሚሄዱ ምግቦች ናቸው። ቆንጆ ፍርፍር ይሰራልሃል። ቢጫ ቀበቶ መወስድበት ቀን ነው ዛሬ። ስፖርት ቤት መሄድ አለብኝ። አንተ አትሰማም እንዴ? አሁን ደግሞ ስፖርተኛ ሞንክ። ታዲያ ምን ስራ ጠፋቆ? ካራቴ ቤት ከፍቼ ዝም ብዬ ቀበቶ ላድል እንጂ። ጌች ልጅቷ ረዲያ እቺ ነው ቆንጆ ናት ምናምን እያልክ ዝም ብለህ ስትበጠረቅብኝ የነበረው አታምሩ? ምን ሆነ የሚያምረው እቺ? ይሄማ ቀናት ነው። ሌላ ነገር አስመሰለብህ። ምን አስቀናኝ ነው እቺ? አላ ውስጥ ገብቼ ካጣ ምን ባክሽ ነው አጥዋት ሳይቀሰቅሰን ቀርቶ ያስረፈደብኝ። ጌት አው ነኝ። ኦኬ ሃይ ጌታቸው እና ምንም አይደለም። ምን ያው ባክሽ ለምደውታል። ይለመዳል። ያው ነገሮች ሲደጋገሙ ይለመዳል። ልጁ ትንሽ አንደበቱ ላይ ያዝም ያለው ነገር አይደለ እዛ። ኦኬ ወርት ይሄሽ ነው ወደ ቤት ልሸኝሻ? ኖ አይ ቲንክ ዩ ፊት ላልቻ አብረን እንሄዳለን። ዳዲ ካገን ስለሚቆጣ ቲንክ ዩ ሶ ማች ትመስላለች። አሁን ከዚህ በላይ ቀንድ ታክል እንደ አባቴ ምናምን የምትል ከዚህ ውበት ጀርባ ምን እንዳለ ማን ያውቃል? አይ ለነገሩ ቆንጆ ነች። ገና እንዳየዋት እኮ ነው እግሬ እየተንቀጠቀጠ። እኔ ላፈቀርኳት ያንተ እግር ምን ሆኖ ነው የሚንቀጠቀጠው? ልጅቷ ወባ ሆነች ቢመስልኝ ገና ሳያት እንዲህ ሽብርቅርቅርቅ ካልክ። ስሟን ግን አልተዋወቀው አላውቀውም። ከፈለሱ ጋር ይቀደማ ስሟን ሳታውቀው ነው ይሄ ሁሉ ያዙ ይልቀቁኝ ስትል የነበረው። አንዳንዴ ባልተለመደ አካሄድ ሄደ ነገሮችን ልታስተካክላቸው ትችላለህ። እንደምንም አድርጌ እቺን ልጅ እጄ ማስገባት ፈልጋለሁ። እኔ ወንድም አለውልህ። አሁን ቤቷን ተከታተዬ ቀብ አድርጌ በእጅ ነው ማስገባት። እውነት ቀብ እመነኝ። እኔ ግባ ረዲያ ምን ሆነ ነው ትለኛለህ እንዴ? እኔ ባንተ የተነሳ በቃ ማንም እየመጣ ይክደነኝ። መጫወቻ አደረከኝ እኮ። የመታህን ግን አይተዋል? እንዴት አያለው? አይኔ ላይ ድፍን አድርጎብኝ። እባክህ መጋኛ ነው። እንክት ይሄማ መጋኛ ነው። ሰው እንዴት እንደዚህ ይማታል? ይሄማ መጋኛ ነው። አረ እንደዚህ የሚባል ነገር የለም። ይልቅ ሳስበው ያንተ ሰዎች ይመስሉኛል። ምን ለማለት ፈልገህ? ያውን ፍሪጅ ቴሌቪዥን ምናምን ሰራለው እያልክ የምታበላሽባቸው ሰዎች ይሆናሉ ብዬ ነው። እና እሷን በተከተልን ቁጥር የሚመቱን ሰዎችን በጀርባው አዝላቸው ነው እንደምትዞረው። ምን ላድርግ የመሰለኝን ነው። እኔ ግን ስማ እቺ ትቅርብ እንዳትለኝ። እቱ አትቅርብ። እንዲያውም ከዚህ በኋላ የገባችበት ገብተን በእጃችን እናስገባታለን አይደል? መድፍም ሆነ ክላሽ ቦምብም ሆነ መትረየስ ቢደረደርብን አንፈራ። እንኳን ፊታችን አንገታችን ቢቆረጥ አንፈራ። ረዲያ አንገታችን ነው እንዲያልኩት ባርኮብኝ ነው ሰውዬ። አንገታችን እስኪቆረጥማ አንጠብቅም። ጀግንነት ሲበዛ ጥሩ አይደለም። ተጫወች። እሺ ነው ቦታውን ወደድሽው? አሪፍ ነው። ቦታውን ደስ ይላል። good ትልኪም ማንፈና ሲያረካው የኔ ጥሩ ስያሜ አይደል? አይ ጥሩ ስያሜ አይደለም እያልኩኝ አይደለም፣ ግን እንዴት እርግጠኛውን ካንተ እንደምሆን ከስም በላይ መግባባቱን ስለማስቀድም ነው። በጣም የሚያስደስት ነገር ምንድነው?
ቆንጆ ልጅ አጠገብ ቁጭ ብሎ አይነ ነው ማየት ያምራል አይደል? አዎ በጣም ያምራል። ግን በጣም ነው የሚያስፈራው። እውነት? ብዙ ጊዜ ብቻዬን መሆን ስፈልግ እዚህ ነው የምመጣው። እዚህ? አዎ። ብቻህን አትፈራም? ሩትዬ፣ ወይዬ፣ አንድ ጨዋታ እንጫወት? እሺ፣ ደስ ይለኛል። እሺ፣ በመጀመሪያ የጨዋታውን ህግ እነግርሻለሁ። ኦኬ። አይንሽን ትጨፍኛለሽ። ይህንን ስልክ አስቀምጠዋለሁ። የት? የሆነ ቦታ ደብቀዋለሁ አንቺ ሳታይ። ከዛ እኔ ነኝ በመልክት እየነገርኩሽ ሄደሽ የምታነሹ ማለት ነው። ገብቶሻል? ስለዚህ አሁን ትዞሪያለሽ። አዎ። እሺ። I'm sorry. ይቅርታ። አይሽ እምነት የሁሉ ነገር መሰረት ናት። እኔ አይኔን ስጨፍንልሽ አመኘሽ ነው። አንቺ ነሽ ወደ ፈለግሽው መንገድ የምትመሪ። የኔና አንቺ ህይወትም እንደዚህ ነው። ግሩሜ፣ ይቅርታ። ግሩሜ፣ ወዬ፣ አንድ ነገር ልጠይቅህ። ጠይቂኝ። ዝፈንልኝ። ምን ዘፈን? ግሩሜ፣ የት ነህ? እባክህ የአዲስ አበባ መስተዳድር አንድ መዝሙር ስራልን ብለውኝ ቮካል እየተለማመድኩ ነበር። ገና አሁን ጨርሼ እየወጣሁ። እኔ የምልህ ያ የምትዘፍነው ዘፈን ምን ነበር? ሩት ዘፈን እያለችኝ ነው። የት ነው ያለኸው? ቆይ እዛ የምቀመጥባት ቦታ። እዛ የጤፍ ማሳ ያለበት? አዎ። በቃ ይኸውልህ የጤፉን ማሳ እንደ ሩዝ ማሳ ቁጠረውና እየመዘዝክ ኩችኩቾታዬን ዘፈንላት። ደስ ይላታል። ከዛ አባራት፣ ባህር ጫት፣ ተደበቃት። ሰሞኑን ግን አባቴ ብለሽ ወደ ቤት መሄድ አቁመሻል። በሰላም ነው? ለካ አልነገርኩም። አባቢ እኮ የለም፣ ፊልድ ሄዷል። ብታይ እኔና ጥልፌ ጠባቂዎቻችን ምን አድርገናቸው እንደወጣ። ያን የሚያክል ቤት ውስጥ አንቺና አባትሽ ብቻችሁን አትፈሩ?
ቤት ቢሰፋ ምን ዋጋ አለው ፕሪሚዬ? ነፃነት ከሌለ እኔ በጣም ነው እዛ ቤት ስኖር የሚጨንቀኝ። እንደዚህ አይነት ቤት እኛ ሰፈር ቢኖር እንደ ሙዚየም ነበር የሚጎበኘው። ጃንስታሪ ቡልኔውሽሉ ኤደናቼቶ ማቼቶ ልጨምረው ነው እንደ ሽሮ ውስጥ? ምን ችግር አለው? ሽሮ ውስጥ አቼቶ ቢገባ ፉድ ፖይዝን ከሚገባብን እኛ አቼቶ ብንከተው ይሻል። ኧረ እባክህ አንተ ልጅ ካላወቅህ አትጠይቀንም እንዴ? አንተ ደግሞ ሁሉ ነገር ወግ አጥብቀህ ይሆንልሃል። እሺ ጠፋ እያልክ ነው። እጅህን እንደሱ ማድረግ አይደለም፣ መነካካት አለብህ። ነካ ኮንተል የሚባሉ ነገሮች አሉ። እሺ እነዚህ ነገሮች ማድረግ ነው ያለብህ። እሺ ታያት እንዴት የምታሳዝን ልጅ መሰለች። እኔ ደግሞ አንተን የምታሳዝን ዝም ብለህ ጥርሲ ሰራ ትንሽ ገንዘብ ይዘህ አፍቅር። ገንዘብ ሳትይዝ ስለ ፍቅር ማውራት አትችልም። ገባህ? ገንዘብ ስትይዝ እሷንም ታፈቅራታለህ፣ እኔም ትሰጠኛለህ። እኔ ስንት ነገር ነው አይምሮዬ ላይ ያለው። እኔ በስንት ነገር አይምሮዬ ይበጥበጥ። የስንት ሰው ፍሪጅ፣ የስንት ሰው ምጣድ፣ የስንት ሰው ስልክ፣ የዚህ ሁሉ ኃላፊነት ይዤ ተው እንጂ ብር ያዝ መጀመሪያ። እሷ የብር ችግር የለባትም። አንተ ግን አለብህ፣ እኔ ግን አለብኝ። ቤት ኪራይ አለብን፣ ሽሮ አለብን፣ ወጥ አለብን፣ ዘይት አለብን፣ ሳሙና አለብን፣ አጃክስ እንዴት ነው አለብን። እኛ ችግር አለብን። ያኔ ሶይ ቆይ ግን የገንዘብ ችግር የለባትም ነው ያልከው? አቅልጣት። ተግባባን? በፍቅር ልቧን ካቀለጥኩት ይበቃኛል። ልቧን ካቀለጥከው ይበቃል። ልብ አቅላጭ እኮ ነህ አንተ። ይሄን የድሮ አባባል ኬታ መጣው? የድሮ አባባል እኮ የፍቅር ቀጤማ ንጨድ ምናምን። እስቲ በቃ እንደወጣቱን ሊሆን ዘላ ያልጠገበች ገና ቀበጥ ልጅ ናት። ረዲያ ዘላ ካልጠገበች ደግሞ ገመድ አዘልላት። እንደዚህ ሱዚ ቃቴ ምናምን እንዲገመድ አዘልላት ዘላ ካልጠገበች። ውስጥህማ የሆነች የድር ቤት ሴትዮ አለች አብረን ትኖራለች። እንዴ ኧረ አንተ ልጅ ኧረ ተው። ቅድም ስራ ቦታ አፕሊኬሽን ጫንልኝ ብላ የሰጠች ስልክ አይደል እንዴ? አዎ። ታዲያ አፕሊኬሽን አይደል የምትጭንላት? ለምን ነው የምትፈታተው? እኔ ቦርድ ካላጠብኩኝ አፕሊኬሽን መጫን አልችልም። መጀመሪያ ቦርድ ማጠብ አለብኝ። ማንን እጅ ሰባራ ለማስባል? ኤፎ የፀጉር ነው። ተው እኔ የማውቀው ኬሚካሉን አንተ። የፀጉርም ለስልክም ይሆናል። እጅ ሰባራ ሊያስብለኝ ነው። አፕሊኬሽኑ መጀመሪያ ከቦርዱ ጋር የተያያዘ ሲስተም ውስጥ ስላለ ነው ማጥፋ። ፀጉሩን ያከረረ እዚህ ያለው ኬሚካል ልብና ነው የሚያጠፋው። የዘንድሮ ሙያተኛ መቼም በቃ በግምት ነው። ወይሩትዬ አለሁልሽ። አንተ እስካሁን አልተኛም? ልተኛ ብለሽ ነው? የመቼ አስተኝቶኝ? አንቺም አላስተኛሽኝ ብሎ ሰላም በልልኝ። የሮት ከሆነች ኦኬ ሃይ በልልኝ። እሺ አደርስልሻለሁ። ያውን ባትሪው በስቲም ይነሳል። እንዴት አላችሁ? እቺ ቆንጆ ከየት አገኛት? አምራ ስታያት የቻይና ዕቃ መሰለች ይሻላል። ኧረ እባክህ ዛሬ ደግሞ ጠንቋይ መስለሻል። ተኳኩለሽ ምንድን ነው አስኪ? ወይ ያንተ ነገር። እሺ ቆንጆ ያምጣለች። ያው የተለመደው አንተ እሷን የሚዘመተሽ ሩት አለ አስኮ ቅልጥ ምናምን ጣል አድርጊባት። እሺ ይሄ ማፈሪያ የሆነ ታረጊች ችግር የለውም። ጾም እኮ ነው ዛሬ። ጾም ነው ዛሬ? ያ ትሷንስ ዲ ኖ ፕሮብሌም። አሪፍ ነው ሴትዮ አሰራሯ። አስገራሚ አሰራር ነው የምትሰራው። ሪቲቪ እሺ ራንታ አጋሰስ እንዴ ቀስ እያልክ አበላም እንዴ? እንዲህ ነው የምበላው። ኢትዮጵያ ውስጥም ይጀነው ተርቤም ይሆናል እንዴ? አይሆንም አለም እንዴ? ስለዚህ ማይ ጋድ እንዴ ነቀረላ ተወጠረ ወይ ሰዓት አይደል እንዴ? አረ ቆንጆዬን ቢበሏት ያቺ ቅልጥሟ እናቴ በካሌ የእንቅልፍ ትንትኔን ወጣ ምንም እንዲቀሰቅሰ ይብላ ተኝተ
እኔ ይውጣልሽ ውጣ የሀብታም መንፈስ ይውጣልሽ ገምጃሌ የኛ ዶዶራንታችን ማለት ነው this is life ንገራት እንጂ አንተ እንደዛ ነው ልሻለሁ በቃ እኔ የምለው ግን ምግቡን መብላት ነበር ብለሽ ወጣሽ አይደለ ኖ አስፈር በደንብ እኮ ነው የበላሁት ጌትሽ በልተሻል ማንኛውም ደውጪ መሰለሽ ልጅ ይዘን ዝም ብለን ማንገባ አፋላው የሆነ ነገር ጣል ማድረግ አለብን ሼል ሰስብስን ብድ አድርገናት እንምጣ እኔ የምትሉት ነገር አልገባሽም እዛ ስትሄጂ ይገባልሽ The water and sky reflection in my eye and it's true so true that my life is a shisha clouds and hard rain. I miss you, your colors. I feel like I'm going under. I'm coasting on a riptide, thinking about your love every day and night. I can't sleep when you're gone. Ooh, the water and sky, reflection in my eye, and it's true, so true that my life is a shisha. Is a shisha. Is a shisha. እቺ ልጅ በጣም እንደምትወዳት አሁን ገና ገባኝ እንዴ የሰው ልትገሉ ጓደኛዬ የእውነት ነው የሚወድሽ አሁን ሌላ ቦታ ሄደን እንጠጥ እቺ መሽቷል እኮ ወረቤት እኮ የሸኘናት ኧረ እባክህ ቅድም እሷ እዛ ምግብ ቤት መብላት ነበር ብላ አልወጣችም እኔም አሁን መጠጣት ነበር ብዬ ተነስቻለሁ ሄደን ፏ እሺ በቃ እሺ አንዴ ስሙኝ እሺ አንዴ እሺ እንስማሽ በጣም ደስ ስላለኝ አንድ ጊዜ እንጮህ አንድ ጊዜ ብቻ እሺ አይ ማማ ኢትዮጵያ ሰው ሲደሰት መጮህ ሲከፋው መጮህ የሁሉ ጮህብሽ ጆሮሽ እንዴት ሆኖ ይሆን ኢትዮጵያ እኮ መስማት አቆማለች የሁሉ ብሶት የሁሉ ሀዘንና ሮሮ ተደራርቦባት የህዝብ ብሶት አሁን መስማት አቆማለች ሰምተሻል ሩቲ አልሰማሁም እሷ ታዲያ መስማት ካቆመች ህዝቡ እርስ በርሱ አይሰማማማ የሚጮህ በዛ የምድር የመጨረሻ ዘመን ደረሰ አሜሪካ አካባቢ ደርሷል አሉ አሜሪካ ነው አሜሪካን ግቢ ኢትዮጵያን ማዘሏት ነው የሚያልፈው የሀብታም ልጅ ለካ አንዳንዴም ቆም ነገር ያወራል እቺ ልጅ ምን ተናገረች በሉ እናንተ እዚህ ተጫወቱ እኔ እጄ ታስለቅሰው ማን ነው ታስለቅሰው ግሩሜ በርታ እንዳትረታ የከፈለን ድንግል አስወስደ መጣ አይደል ለሴት ልጅ እንደዚህ ይሆናለሁ በያሰብ ያላቀም ነበር ወይኔ እንዴት ሆናለሁ ብለን እንታስብ መሳሳማችንን ራሱ አላመንኩ ምን ስማታል መሃል አደባባይ ላይ ነው እንዳሞሌ ጨላስቃት ከንፈሯ ምን ይላል በእናት ደግሞ አሳሳምን ሲያስጠላ ስትሬት ስማታለ ቢያንስ አንገትን
ጎንበስ አርጋ ትጠጋት ፊልም አታይ ጥፍሩ ረዲያ መብራት መጣ በልተኛ ክሪስማስ እኮ አረጉ ቦግ ጥፍት ሄድ መለስ የገና ዛፍ የለም እንጂ በቃ እኮ ክሪስማስ ይኸው አላልኩም መጣ ነው በጣም አሪፍ ነበር ደስ ይል ነበር ከይሱን ተወግሩሚ ባለፈው ክለብ ያገኘነው ሰው እኔ ስለተናገረኝ መጣ ባንቺ ቀልድ የለም ምክንያቱም በጣም እያፈቀርኩሽ ነው ምን ያህል አሁን አንቺ የኔ ትልቅ ጉዳይ ሆነሻል በልቤ ውስጥ ሰፊውን ቦታ ሰጥቼሻለሁ ሩሚ በህይወቴ ችግርና መከራ ሲወራ እንጂ አይቻልም የሚወዱትን ሰው ማጣት ግን ምን ያህል ሊጎዳ እንደሚችል መገመት አቅቶኝ ሩሚ እባክህ እንዳትጎዳኝ ቃል ገባልሻለሁ በፍጹም አልጎዳሽም ብቻ አንቺ እንደምትወጂኝ ንገሪኝ እወድሃለሁ ወይ ከዛ በኋላ የፈለገ ነገር ቢመጣ ማንም አንቺን ከኔ አይነጥልሽም ሩሚ በጣም እኮ ነው የምወድህ በጣም ብቻችንን በሰላም የምንኖርበት ቀን በጣም ነው አባዬ እናቴ ከሞተች በኋላ በህይወቴ ነፃነት ሊሰማኝ አድርጎኝ አያውቅም ሁሉ ነገር እሱ እንደሚፈልገው ነው እማዬ ሞተችው አባቴን ይከታተሉት በነበሩት ሰዎች ነበር እኔም ያለ ጠብቄ እንድንቀሳቀስ አይፈቅዱልኝ በቃ ፈታ ለለፍ ነው የምፈልገው እሱ ግን ይህን ነገር አንደርስታንድ አያደርገኝ ሩትዬ አንድ ጊዜ ምን ሆነ መሰለሽ አንድ እናት በእጇ 2 ፖም ይዛለች ልጇ አንዱ ፖም እንድትሰጣት ጠየቀቻት እናትየዋ አንዱ ፖም ገመጠችው ቀጠለችና ሁለተኛውን ፖም ገመጠች በዚህ ሁኔታዋ ልጇ በጣም ተበሳጨች ምክንያቱም እናቷን እንደ ስስታም ቆጠረቻት ነገር ግን እናትየዋ የሚጣፍጠውን ፖም ለየችና ልጄ ይሄኛው ፖም የተሻለ ይጣፍጣል ይሄን ውሰጂ ላንቺ ብላ ሰጠቻት አይሽ አባትሽም ላንቺ የሚያስፈልግሽን ነገር በተሻለ ያውቃል አባዬን አታውቀውም ደግሞ ዛሬ ነው ከሄደበት የሚመጣው ስለዚህ መሄድ አለብኝ ሩሚ ሳልነግርህ በጠባቂ ነው የምትንቀሳቀሰው በጠባቂ የሚኒስቴር ልጅ ናት ወይስ ድንግል ናት ለሷ ጠባቂ የሚታዘዝላት ማን ድንግሏን ነጥቋት እንዳይል ረዲያ አሁን ገና ለካ አይኔን በቦክስ ስቀጠቀጥ የኖርኩት የሷ ጠባቂዎች ናቸው ለካ አይደል አሁን እሱን ተወውና ወዴት እየሄድክ ነው ልክፈት በእናትህ ትንሽ ሸከልከል ላድርግ ዘመኑን ቻፓም የለም ምንም በቃ ሲያስጠላ ነው አየሩ ራሱ አተው የአሁኑን የቤት ኪራይ እንተጋገራለን ደግሞ በእናትህ እንዴ አንቺ ሚዳቆ ማይ ጋድ ሰላም አለሽ ወይ አንተ እግዚአብሔር ምንድነው እንደዚህ የተመዘዝሽ ወዴት እየሄድክ ነው ወይ ይመጣሉ በቃ ይዘ ሱቅ ከፍታለሁ አላልኩም እንዴ ሚዳቆ ስጋትና ሱቅ ከፍታ ተግባባ ልብሶች አምጥቼልሻለሁ አያስፈልገኝም ነበር እኮ ከበቂ በላይ ልብሶች አሉ የት ለብሰው ምንድነው አንቺን ለማስደሰት እየጣርኩኝ አልተሳካል አንድም ቀን እኔ በማደርግልሽ ነገር ደስተኛ ሆነሽ ምናልባት አንተ የምትፈልገውን እንጂ እኔ የምፈልገውን እየሰጠኝ እሺ የምትፈልጊውን ጠይቀኝ አሁን ትልቅ ልጅ ሆኛለሁ ነገሮችን በራሴ መወሰን ምናልባት አድገሽ ነው ግን ነገሮችን በራስሽ መወሰናችሁ አንቺን ለማጥቃት የሚከታተሉሽ ሰዎች እንዳሉ ደርሰንበታል ለዛን ሰዎች ዋጋቸውን እስከሰጣቸው ድረስ ታገሽ ትንሽ ታገሽ ጠባቂዎችሽ እኮ ባይኖሩ ከፍተኛ አደጋ ውስጥ ወድቀሽ ነበር አየህ እኔ ጠባቂ አልፈልግም እሺ ግን አትገብረው
የሚያስፈልጉኝና ራሴ መወሰን ፈልጋለሁ ብዙ ነገሮች አሉ ግን አልችልም ያጎደልኩሽ ነገር የለም እንደ አባትነት ማድረግ የሚገባኝ ነገር በሙሉ አድርጌ የሚጠቅምሽና የማይጠቅምሽን ነገር ጠንቅቄ አውቃለሁ በቃ እወድሻለሁ የኛ ሰፈር ማለት ይሄ ነው በጣም ደስ የሚል ሰፈር ነው ያላችሁ ከእንደዚህ አይነት ሰፈር ያልወጣ ማንንም የለም ጠዋት አንደኛው ተማሪ ለብሶት ሄደውን ዩኒፎርም ከሰዓት ደግሞ ሌላኛው ልጅ ለብሶት ይሄዳል ደስ ስትሉ ምን ይሄ ብቻ እዚህኛው ቤት ለልብስ መስቀያ የተመታ 12 ቁጥር ሚስማር ጎረቤት ላይ ደግሞ ኮፍያ ይሰቀለበታል ግሩምዬ ስለ ቤተሰቦች እኮ ነግረኝ አታውቅም የ10 ዓመት ልጅ ያለው ነበር በሰዎች የተገደለው እናቴም ብዙ ሳትቆይ ነበር ወዲያው የሞተችው በዚህ የተነሳ ዘመድ ቤት ነበር ያደግኩት እስኩ እንደጨረስኩኝ ስራ ፍለጋ አዲስ አበባ መጣሁና ከጌታቸው ጋር ተገናኘ በዚህ ጊዜ ነበር ከጌች ጋር የተዋወቅነው በማላውቀው ሀገር ጥሩ ጓደኛ ይሆን እሱ በዛን ጊዜ ለኔ ያደረገልኝ ነገር መቼም ቢሆን ከውስጤ አይጠፋም I'm sorry, Grumi. ሳላስበው የማይሆን ጋር አሳሰብኩ አይደል? ምንም አይደል። ስለኔ ማወቅ ያለብሽን ሁሉ መጠየቅ ትችያለሽ። ግሩሚ አሁን ጣፋጭ ዝም ብዬ ሳይሽ ብዙ ነገር ትመስይኛለሽ። ምን ይመስልሃል? አንዳንዴ ቀበጥ ሕፃን፣ አንዳንዴ ደግሞ በጣም ትልቅ ልጅ፣ የዋህ በፍቅር የተሞላች ቆንጆ ሴት። يروك سوافكرو بسمت مكنفو لا يزالك نقل سككنا وترفو قراقة رديا አንተ ወይ ምግብ እየሰራ ነው ዝም ብለህ ሳትናገር ይዘህ ትመጣለህ አይ ምን አለ የጫማ ሽታውን የካልሲና የብብት ሽታውን ዶድራንት ምናምን ንፋበት ብትለኝ ምን ትሆናለህ እቺን ይመስልስ ዝም ብለህ ይዘህ ትመጣለህ ግቢ ግብፈታ ይሄ ሰው ነው በእናትህ ለዩቲ ብቻዬ እንደው ዝም ብሎ ሳይናገር ይዞሽ መጣ አይደል ገና ለገና እንግዳ መጣ ብሎ አይጦቹን እንደዚህ ናቸው የኛ ቤት አይጦች እንግዳ ሲመጣ ሰፍተው ነው ይወጣሉ እንዳለ ሲያስጠሉ እንደው አዋራጆች ያዋሩን እኮ ልጅ በጣም አዩ እንግዳ ወይ የኛ ቤት አይጦች ከኛ ቤት አይጥ አይሻልም ይሄ ራሱ እንዴት እዚህ ዛት ትመጣለህ ተጫወቱ ሊወጣሉ መቼም በፍቅር ፈርቃ ይያዝም እሺ ተጫወቱ ተጠንቅቃችሁ ተጫወቱ እሺ አጫውታ
ፍቅረኛው ጋር ይግሉ ዘንጦ እንደዚህ አይነት ጨለማ ውስጥ ይመጣል? ምን አይነት ጭካኔ ነው? ለምን ዝም እንዳልኩኝ ምን ታውቃለህ? የሩት አባት ስለሆኑ መጨረሻቸው ልዩ የእነሱ መጨረሻ ያለው ብዬ የኔ መጨረሻ ነው ያለው። እንድትከታተሉ የላካችሁ ማን ነው? ማንም ያው የልጁ ዳሌ ስለሚያምር ወንድ ልጅ ደግሞ ዳሌ አይነት አሁን እዚህ ጠሯችሁ። ከዛሬ ጀምሮ ከልጅ ኋላ እንዳትከተሉ ላስጠነቅቃችሁ። እሱ አይነት ምንድን ነው እንዲህ ዝም አልገባንም። በደንብ እስኪገባቸው አስረዳቸው። ከዚህ በኋላ ለዚህ ልጅ ምንም አይነት መስዋዕትነት መክፈል አያስፈልግም። ልሙት። ለምን ዝም እንዳልኩኝ ግን ታውቃለህ? አባቷን ብለህ አይደል? ለአባቷ አዝነህ የፈለግከውን በል። ደግሞ እናቷ የጣሊያን ክልስ ናት ምናምን ስትል አልነበር እንዴ? አዎ። አባቷ ግን የጋና ክልስ ነው የሚመስለው። ይህን መስታወት ሩትን የገዛችልኝ ነው ያልከኝ? አዎ አልኩ። ለምን እንደገዛችልህ አሁን ገና ደግሞ ምን ልትል ነው? አያልቅብህ። አባቷ እንደዚህ በቦክስ ሲያስጠብስ መተፊትን እንድታይበት ነው የገዛችልህ። እንኳን እሰይ እኔ ላይ እንደዚህ ትሞጣሞጣለህ። እንደዛ ሲወቅቱ አትለፈልፍም ነበር? ሩት ናት የደወለችው። ሰውዬው ወደዛው ሰድልኝ። ሩት ላይ የደወለችው ይለኛል እንዴ? ይኸውልህ ንገራት፣ እኔ ከዚህ በኋላ ምንም ነገር ውስጥ የለውበትም፣ አያገባኝም፣ መኖር እፈልጋለሁ በላት። ነው? አዎ ነው። በጉማሬዎች እኮ ነው የተደበደብኩት። እግዚአብሔር አብሮኝ ስለነበረ ነው እንጂ እግዚአብሔር ለሰከንድ ፊቱን ቢያደርግ እኮ ሞቼ ነበር። ለማልቀሻ እንኳን ፎቶ የለኝም። ደሃ ደመከልብ አድርገኸኝ ነበር አንተ ጆዋና። የሆነች ትንሽዬ ጥቁር ጥንዚዛ ሰይጣን ተነስታብኝ ነበር ዛሬ እሷ ጋር። ለዛ ነው ሞር እና ሆስፒታል ሄዳችሁ? አይ እዛው ሰፈር ውስጥ ትዬ ጠኑ የሚባሉ አሉ። በእጃቸው በደንብ አድርገዋሽኝ ተፈወስን። ጠኑ ሰይጣን ነው አልኩሽ። ጥያቄ አጣብሽ። አሁን ነይ በይ እንጠጣ። ታውቂያለሽ ከአንዳንድ ተራ ዜጎች ትሻያለሽ ወይ ነው አንቺ ጋር የመጣሁት እንጂ ይሄ ቤት የሚበልጥ ነው አለ። ካልመጣሽ ታዲያ ለምን እኔም ብለው ስሚ ደሃ ያስጠላኛል። ፊደሉ እንኳን ሁለት ነው። ደሃ ገባሽ? እኔ ደግሞ እንዳንተ አይነት ቡረኛ ወረኛ ፊኛ የሆነ ወንድ አይመቸኝ። መቼም ስትወለድ ከነ ልብስ አልተወለድክም አይደል? የሚገርምሽ እኔ ቤተሰቦቼ ስወለድ በወርቅ ምንጣፍ ነው የተቀበሉኝ። ቤተሰቦችህ ያት የሆነ ነገር ምንም የለም ማለት ነው። ቤተሰቦች አይደል? ከዚህ በላይ ብታስብ ይገርመኝ ነበር። ይሄ ሁሉ ነገር አንተ ለፍተህ ጥረህ ግረህ ያመጣኸው ነገር ቢሆን ኖሮ እንዴት እንደምትሆን ሳስበው በጣም አስጠላኝ እውነት። አንዱ ጓደኛዬ ምን ቢለኝ ጥሩ ሀብታምም ሆነ ደሃ ያው አንድ እንጀራ ነው የሚበላው አላለኝም? እኔ ምን ብለው ጥሩ ነው ስለወጡ እናውራ ወይ? ገብቶሻል? ዋናው ነገር ወጡ ላይ ነው። ወጣውጥ ነገር ነሽ። እሺ እናመሰግናለን። ከዚህ ጋር በመቀጠል ግሩም ለሩት ሰይድ የጋበዛት ዘፈን እሱ ነጭ ወጣ
ከፋይ እኮ ነው ደግሞ አንተ ከሌላ ሴት ጋር ስትሆን እያየሁ ዝም አይደል የምል ካንቺ ጋር ከጀመርኩ ጀምሮ አቁሜ የለ እንዴ በቃ እኔ ከሌላ ሰው ጋር ሳይሽ እየተናደድኩ ነው ያናደኛል ኧረ እባክህ ካልከፈልከኝ መናደድ ብቻ ዋጋ የለውም እሺ ከማገኘው ነገር እያመጣው እየሰጠሁሽ አይደል እንዴ ምን ወጅብ ነሽ በእናትህ የትኛው ብትሰጠኝ ይሄ ከምግብ የማያልፈው ሳንቲም እሱ ነው ለኔ የምትከፍል በቃ እኔ ግን ከጊዜ ወደ ጊዜ በቃ እየተናደድኩ ነው ከሰው ጋር ሳይሽ ምን ምክንያቱም ወድጄሻለሁ አይ ላቭ ዩ ኧረ እባክህ መናደድ ብቻ ዋጋ የለውም እሺ ራስን መጀመሪያ አርም እሺ አስተካክል ዝም ብለህ እየመጣ ስራዬ ላይ አትበጥበኝ አትፈንጭብኝ ሰሚያለሽ ከዚህ በኋላ ከዚህ ሰውዬ ጋር ባይሽ ጭንቅላቱን ነው በጥርሱ ነው በየትኛው ልብ ለማንኛውም ወደ ቤት ሄድ ሂጂ ጥርግ በይ ሰው ጋር ምንድነው እያወራኝ ነበር ቆሻሻ ደሃ ቀደምም ስትወራጭ ዝም ያልኩ ከእንዳንተ አይነት ንፍጣም ደሃ ጋር አልጋጭም ብዬ ነው እሺ ያው ዳማ ዳኒ ምልድነት ደግሞ አያስነውርም አይደል ያ ልጅ እኮ ቆለፍት ኢሬስ እኮ ባለጌን እኔ አልማታ ሄሎ አሎ ስልክ ከሱቁ ላይ ወስጄ ነበር ማለበል ስልክ ተበላሽቶ ለማሰራት ፈልጌ ነው እና አሰራው ስልኩን የቋንጃ ከክ ጀርባ ላይ እንታከክ በዚህ ሌሊት እየደወልክና ስልኩ የሚበላሸው ምኑ ጆዋናም ነው በእና ግሩሜ ምን ነው እንጃ አላውቅም በጣም የሚያስፈራ ህልም ነው ያየሁት ቅዠት ነው ግድ የለም ተኛ ቅዠት ነው ይሄን ቅዠት ፈረንጆች ምን ይሉታል መሰለህ ቪዥዋል ኢፌክት ይሉታል ትርጉሙ ደግሞ ኑሮ ውድ ሆኗል ማለት በልተኛ ያ እዚህ ስልክ እዚህ በቅዠት ደግሞ እንዳከሽ የመኪናውን ቁልፍ አምጪ ስልኩን አምጪ እያንዳንዳችሁ ከዚህ ቤት ወጣ ባገኝ ወልድ ከራሴ አባቢ መቼም ይቅርታ አላደርግልህም እሺ
የሚያስደስትሽ ነገር ምንድነው ብለኛል ነበር? በተከበርኩበት ሰፈር አዋረድሽ። ጭራሽ ከማንም ዘልዛሎች ጋር። ዘልዛሎች አይደሉም፣ ጓደኞቼ ናቸው። ግሩምን ደግሞ አፈቅረዋለሁ። ማንም ከአቋሜ ዝንፍ አያደርገኝም። እያንዳንዳችሁ ከዚህ ቤት ወጣ ባገኝ ሀሳብ ነው። አሁን የማሰብ ስትተስ ስለአንተና ስለ ሩት ግንኙነት ማሰብ ነው ይሻላል አይደል? እሱ ማሰብ ያረል እስካሁን ያቆየ። እሷስ በምን አይነት ሁኔታ ውስጥ እንዳለች ነው ምን አውቃለሁ። ያለ ምክንያት አልጠፋችም። በቀል የእግዚአብሔር ምን ማድረግ እንዳለብኝ አላውቅም፣ ግን እንዴት እንደምበቀለው ነው። ጋሽዬ እንዴው እቺ ልጅ ረህል አልቀምሳለችኝ። እንዴው እኔ ምን ይሻለኛል? ሁሉን እሰራለሁ አቀርባለሁ። ይኸው ስንት ቀኗ ነው እህል ተቀመሰች። እኔ እንዴት ላድርግ እንግዲህ? ግራ ገባኝ እኮ ምን ይሻለኛል? ፓፒ አንድ ጊዜ ብቻ ደውልለት። ማድረግ ማልችለውን ነገር አትጠይቂ። አንዴ ከነማን ጋር መሆን እንዳለብሽ አለማወቅሽ ልጅነትሽ እንዳልጨረሽ ያስታውቃል። አያ ፓፒ ከኔ ፍላጎት በላይ የሚያስጨንቅ የራስ ክብር ነው። ቢያንስ የኔን ስሜት ልታዳምጥ የምትችልበት አንድ አጋጣሚ ይሄ ነበር። ሴት ልጅ በምሽት ላይ መጠጥ ጠጥታ ምን ልትሆን እንደምትችል አሰበሽ ታውቂያለሽ? ፓፒ የኔን ክብር ስትይ ጭራሽ ባንቺ ቢሰው ይልቅ ምግብሽን ብይ። ምንድነው እንደዚህ በፍቅር አይናይሽ? ጌች ስለኔና ስለአንተ ምን ታስባለህ? አሁን ነው አሁን ያው ቤታችን ገብተን ፍራሽ ላይ ተኝተን ፍቅር መለዋወጥ ማለት አንተ በቃ ለዛ ነገር ብቻ ነው የምትፈልገኝ ማለት ነው? አንቺ ደግሞ እርሾ እንደበዛበት ልጅ ዘለሽ ኩፍ ማለት ትወጃለሽ እና ለሌላ ጓደኛ ክፍለ ሀገር እንደዳል ተመለሰ። ደግላ ተላቅርብላት። ያለ ኮንዶም የወጣን ቀን ታስታውሳለህ? መድኃኒቴን አልወሰድኩም። የ72 ሰዓቱን ውሰጂ ብዬሽ አይደል እንደ ሄድኩት?
የሁለት ወር እርጉዝ ነኝ። በማን ሜዳ ላይ እንዴት በአንድ ቀን ይረገዛል? ምን ለማለት ፈልገህ ነው? መቼም ታውቃለህ ካንተ ሌላ ያለ ኮንዶም ከማንም ወንድ ጋር እንደማለት አይደለም። አንድ ነገር ልንገርህ፣ ካንተ ምንም ነገር ፈልጌ አይደለም፣ አባትነትን ብቻ እንድታምኑ ፈልጌ። ዝም ብለሽ ሜዳ ላይ የሁለት ወር እርጉዝ ነኝ ብለሽ ትነግረኛለሽ እንዴ? አሁን የቀልድ ሰዓት አይደለም። እና ምንድነው የምትይው? ተነስ እንሂድ። እና አሁን ደግመሽ ልታረግሽ ገና ብስ ስናደግ ማርገዝ ነው እንዴ ስራችሁ እናንተ? ያ ዘላ እንከበል ይታረግ ሰሚያለሽ? ይሄ ልጅ የኔ ይሁንና በኩርኩም ሆጭ አድርጌ የተበላሸ አባብ ነው ማስመሰል እንጂ ገና ለገና የስንተን ከሲስነት እያሰብኩ ልቃጠል እንዴ? እንዴ ቀልድ። እና ምን እንድናደርግ ነው የፈለከው? ሰሞኑን ከግሩሜ ቻባ በት ብዬ ቀበለውና ወስደሽ ታስወርጃለሽ። ኧረ እባክህ የመኪና ሞተር መሰለህ እንደሚወርደው? እና ይሄ ህዝብ በእኔ ተቃጠለው አንሶት ሌላ ልጅ አምጥቼ ደግሞ ብድ ይበል እንደ ህዝቡ። እሱ አይመለከተኝም። ደግሞ የኔ ልጅ ፍለጋሽ ሺሻ ቤት ልንከራታት። ልጅ ከተወለደ በኋላ ምን እንደሚመስል እያሰብኩ በጣም እየተገረምኩ መቼ አንተን አይመስል? ኧረ አይምሰል፣ እኔንስ አይምሰል። እኔ እኮ ልጅ እያለሁ ጎረቤቶች ሲልኩኝ ናንቺ አመድ ውርጋጥ ምናምን እያሉ እኮ ነው የሚልኩኝ። አሁን ልጁም ሲመጣ ውርጋጥ ይምሰል። ወይኔ እባክህ ከዚህ በኋላ ስለዚህ ጉዳይ አናውራ፣ ካልሆነ ግን ወደ ቤት ሄዳለሁ። ጥርግ በይ እንዴ! አንቺ እኮ ነገ ከነገ ወዲያ በስምሽም አረገዝኩትኛለሽ። ኧረ በእናትሽ ዝም በይ። እኔ ወይ አረገዝኩ። አንድ ነገር ልንገርሽ፣ ከዚህ ትንሽ ቆይተሽ ቢሆን ኖሮ ምን ልሆን እንደምችል አላውቀውም። አሁን ራሱ ሰዓት ደርሶብኛል፣ ቤት መግባት አለብኝ። ሳናውቀው ደረስን አይደል? እኔ ራሱ ዛሬ ካንተ ጋር ቁጭ ብዬ ባደር ደስ ይለኛል። ምን እንዳደርግልሽ ነው የምትፈልጊው? ይዘኸኝ ጥፋ። ከአባትሽ ላይ ሰርቄሽ ልሂድ? ደስ ይለኛል። ፈለግኩበት ዛሬ የተጨቃጨቅን አይኔ ቆንጆ ግን ይሄ ጌት በእናትህ ይቅርታ ይለኛል እንዴ? አሁን በዚህ ሰዓት ትመጣለህ? ገና ፍሬንች ላበጥር አስብ። ጌቺ ዛሬ አትቆጣ። በጣም ደስ ያለኝ ቀን። ምን ታገኘ? ምንም የተፈጠረ ነገር የለም። ለማመን ስታረግ ማየት አይጠበቅብኝም። እሺ ሩትዬ፣ እንደዛ አታስቢ። እንዴት ላስብ? እንዴት ላስብ? አምኜህ ነበር። ዱርዬ መሆንህን አሳይተኸኛል። ዋና ይጥፋ እንደጀመርከው ተከስከስሽ። ባለጌ ነህ ሩትዬ፣ ባለጌ ነህ።
አልጋ ያስተኛ ግጂ ያማከርኩ ነው ምንድን ያደረከው አላው እዚህ አይነት ተሰርተ ነው አላውኩም የምትለኝ ለሊት ስነሳ በስህተት ውሃውን ረገጥኩትና ውሃው ተደፋ ከዛ እሷን እንዳትበስብስ ብዬ ትታገቻለሁ ይይዛል አሁን ቀስ በል ውሻ በኩሻፕ ጀዘበ ሰውዬ ላይፌን አታይም እንዴት እንዳረገኝ ያከራችን ልብስ ማሰጠች ነው እንዴ ከተሰቀለበት ነው ወርጄ የመጣሁት እና ከናንሱ ላይ ልውጣ እንዴ ሄደም እስካሁን አልቆመም እንዴት ነው የሚቆመው እንደዛ አድርጎ በቦክስ ደርብሶኝ እንዴት ነው የሚቆመው ተይኝ በእናትሽ ተይኝ የፊት ቦክስ የለመደ ፊት ሆነ እንጂ የሌላ ሰው ፊት ቢሆን እኮ ከጨዋታ ውጭ ሆኖ ነበር የተፈጠረው ነገር እኮ በሁለቱም ጎን ሆነ ብታየው በጣም ያናዳል ልጁ ሲናደድ የሚያደርገውን አያውቅም ልጄ ቼክ ላድርገው ራሱ እንዳያጠፋ መጣ እሺ አባዬ ምን አደረኩት? የጽሁፍ ቤት ስለሰጠሁት ስለታመንኩለት አባዬ ስለወደድኩት አባዬ አባዬ እኔ ወላጅ መሆን ነበረበት። ለምን ሌላ ጓደኛ እንዳለችው አልነገርኩም? ለምን አባዬ እኔ ምን አደረኩት? በጣም እኮ ነው የማምነው አባዬ። እንዴት እሱ እንደዚህ ያደርገኛል? አይዞሽ የኔ ልጅ አባዬ ትክክል ነበርክ። ለእኔ የምታስብልኝ አንተ ብቻ ነህ። አንተ ብቻ ነበርክ። እሱ ነው የሚፈልግ ጊዜ ለማሳለፊያ ብቻ ነው የሚጠቀምብኝ። አትልቀሽ ራስሽን ያምሻል አለቅሳለሁ እንደፈለኩኝ መዛቅ አልችልም እንደፈለኩኝ ላልቅስበት ወይዬ ሰማውን አየሽው በጣም ያምራል ጥርት ያለ ሰማይ ቆንጆ ነው አይደል በጣም ልክ እንዳንቺ ለዚህ ለቆንጆ ልጅ ምን አባቴ ላርግላት ምንም አታርግላት ንጹህ ፍቅርህን ብቻ ስጣት የሷ ብቻ ሆነላት ግሩሜ እስኪ አንዴ ለፈጣሪ ፍቅራችንን ለዘላለም እንዲያቆይልን አንዴ ንገር ሰምቶሻል ከመቼው ፈጣሪ ሁሉ ጊዜ ቅርባችን ያሰብሽውን ይሰማል በህይወቴ ምንም ባሰጠኝ ግድ የለኝም ግን እሷን አትንጠቀኝ ብየዋለሁ ምክንያቱም በእሷ ፍቅር ኖራለሁ
አናግሬያት ልውጣ። ፍቀድልኝ። ይጠውጣ አትወጣም እንዴ አንተ? ግቤን ለቀውጣ። ሩት ያኔ ስልኩን ጫወታ አስታወሽ? ስልኩ የእኛ ፍቅር ነው፣ ፈልገን ያገኘ ነው። አይናችንን መጨፈናችን ደግሞ በመተማመን ራሳችንን ለፍቅር መስጠታችን ነው። እኔ ስመራሽ፣ አንቺ ስትመሪኝ ደግሞ አንዳችን ለአንዳችን ብርሃን መሆናችን ነው። ብዙ ነገር ሰማን። ግቢውን ለቀውጣ። ሩት ዛሬ ከዚህ ውጣ ካልሽኝ የምልሽ አልገባሽም ማለት ነው። መቼም ቢሆን በሕይወትሽ ተመልሼ አልመጣም። ውጣ። ድጋሚ ተመልሰ እንዳትመጣ። እንዳንተ አይነት ዱርዬ ለእኔ ልጅ አይመጥናት። እውነት ነው፣ ተመልሼ አልመጣም። አንድ ነገር ግን ልንገርህ፣ አሁን እኔ ላይ በደቀንከው ሽጉጥ አባቴን ገለህበታል። ምንድን ነው እሱ? አንብበው። መቼ ነው የፈረሙት? ደስ ብሎ ነው የፈረምከው። በጣም አምነህበት እየተዝናና ሙሉ ንብረቴ የገባሁበት ገብቼ ነኝ አስተካክሉ። 5 ሳንቲም አየር አታውቅም። ልንገርህ፣ የአባቴን ገዳይ ፊት ለፊት አይቼ ዝም ያልኩት ከአንተ መጥፎ ተግባር የልጅ ፍቅር በልጦብኝ ነው። ደግሞ አንድ ነገር አስተውል፣ የሰው ልጅ በፍቅር እንጂ በራስ ወዳድነትና በበቀል አይገድም። ነፍሰ ገዳይ ነህ። የአባቴ ፊት ለፊት አይቼ ዝም ያልኩት ከአንተ መጥፎ ተግባር የልጅ ፍቅር በልጦብኝ ደግሞ ራስ የሰው ልጅ በፍቅር በራሱ ወዳድነትና በበቀል አይገድም። እማዬ የተገደለችው ነፍሰ ገዳይ አንተን አባቴ ነፍሰ ገዳይ ሄሎ እጄ ሞላልኝ ገዳሙ እንደምን አለ እባክህ? ምን እባክህ ተውኩት እኮ ያን ስራ ምንም አልሆነም እኮ። ሰው እየሰራ ህይወቱን ይቀይራል። እኔ ቤት እየቀያየርኩ ህይወቴ ሳይቀየር ቀረ። ይህ እባክህ የቪዲዮ ማከራያ ቤት ከነ ሙሉ እቃው ተከራይቼ እየሰራሁ ነው ያለሁት። ምንም አይልም። ምን አልከኝ ሞላልኝ ገዳሙ? ያ ነገር እልክልሃለሁ። ታያለህ እንዴ እንደዚህ አይነት ፊልም? በቃ እልክልሃለሁ። ችግር የለውም። አንድ የአማርኛ ፊልም ከስር አድርጌ እልክልሃለሁ ሞላልኝ። በቃ በዛ እንትን ስትል የአማርኛውን ፊልም ስታይ በረድ ያደርግልሃል። ችግር የለውም። ኖ ፕሮብሌም ሞላልኝ ገዳሙ። እሺ። ጌቺ አዲስ የተሰረቀ የአማርኛ ፊልም አለ እንዴ? የተሰረቀ የአማርኛ ፊልም? በዚህ አይንሽን ማለት ነበር። የተሰረቀ የአማርኛ ፊልም ትላለች እንዴ? ትንሽ አታፍሪም እንዴ? የተሰረቀ ፊልም በአንድ ብር በናምን ታይና ጥጋባችሁ መከራ፣ ትችታችሁ መከራ፣ ሰው እንደዛ ለፍቶ ሰርቶ ስድባችሁ መከራ። ይህ ፊልም ቆንጆ ፊልም ነው። ከቤተሰቦች ጋር ቁጭ ብለሽ እሺ። የተሰረቀ ፊልም አትይ። ለጥበቡም ለምንም ጥሩ አይደለም። እዚህ ማንሳት ነበረች። ስታናድበና እየቆረቆረኝ ወደዛ ወጣሽ ደግሞ ባይኔ መጣሽ ወይ ሁለት እንዴ! አንተ ምንድነው እንደዚህ ጠፋው? ስደውልልህ ስልክ አይሰራ፣ አንተ አትሰራ። ምን ነው በሰላም ነው? ጌችዬ ስሜታዊ ሆኜ የመጣው አይደል? ኧረ ምን ችግር አለው? ምን ፊት ተመታ አልተመታ ምን መቋቋም እና በዚህ ልገኝ ችግር የለውም። አይከፋኝም። እና ድገመኝ ችግር የለውም። እንደማልቀየም ታውቃለህ አይደል? ደግሞ ልንገርህ፣ እኔ ያበላሸሁትን ፍቅር ራሴ ነው ማስተካከል። ጌች አላበላሸህም። እንደውም ትክክል አድርገኸዋል። የማያምነኝን ሰው ማፍቀር ይስተት ነበር። ኖ ግሩሜ፣ ከዚህ በኋላ ሩት የምትባል ሴት በሕይወት ያላቃት። ተው ግሩሜ፣ ነገ የሚፈጠረው ነበር ማቶስ። አለመታመን ሐዘኑ ጥልቅ ነው። እስከ ነገ ጊዜ አይሰጥም።
ኮሜዲ ፊልም ይህ ፊልም ለየተሳ ደግሞ እንዳታለቅስ እኔ ሌላ ምንም ልሰጥህ አልችልም። እውቀቴን ነው የምሰጥህ። ማያልፍ ነገር የለም፣ ሁሉ ነገር ያልፋል። በቃ ቤት ግባ፣ መጣ። እሺ አይዞህ ጉርሜ። ፍቅር የሚባል ነገር ሰውን ሁሉ ጢባ ጢቤ ይጫወትበታል አይደል እንዴ? እንዴ እኮ ሀገሬን ነው የማውቀው። አሁን ጥሩ የጤንነት ትገኝ መሰግናለሁ ዶክተር። በወቅቱ በጣም ብዙ ደም ፈሶ ስለነበር እና ራስ ላይ ሚስተ ስለነበር ሰውየው ባያመጣ ኑሮ በህይወት መቆየትን ማጠራጠር ነው። እግዚአብሔር እንኳን አደረሰ። ተሻለ አቶ ሰይፈ ህይወትን ያተረፉለት ሰው እሳቸው ናቸው። ኧረ ምን እኔ ፈጣሪ ነው እንጂ። በጣም አመሰግናለሁ። አሁን የት ነው ያለው? ላረክልኝ ውለታ ይሄ በቂ ባይሆንም እባክህ እችን ትንሽ ስጦታ ተቀበለኝ። መቶሽ እኮ መቶሽ ብለኔ አይ መቶሽ አያስፈልገኝ። እግዚአብሔር ይመስገን። ልጆቹና ሚስቱን በአደጋ ከማጣቱ በፊት ባለሀብትና የብዙ ድርጅቶች ባለቤት ነበር። ከአደጋው በኋላ ግን ሙሉ ንብረቱን እርዳታ ድርጅት ሰጥቶ አሁን ግን ጎዳና ላይ እንደሚኖር ውስጥ ሲያወሩ ሰምቼ ነው። ለዛ ነው ብሩን ያልተቀበሉት። ግሩሜ ምን ልታረጊ መጣሽ? ማውራት አለብን። የማውራሽ ጊዜ ረፍዷል። አሁን ሂጂልኝ። እሺ ግሩሜ ፕሊዝ አንድ ድል ብቻ ስጠኝ። መሄድ ካልቻልሽ እኔ እሄዳለሁ። ግሩሜ እባክህ ትሰሚያለሽ? ወንድ ልጅ ሲያፈቅር ሞኝ ሊሆን ይችላል። ያ ማለት ግን ሴት ልጅ ሳታምነው ስትቀር ሞኝ እንደሆነ ይቀራል ማለት አይደለም። አንተ ይኸው በቃ ሌሊቱን ሙሉ ሩት ስትላል ነበር። ይዤ ልመጥቻለሁ። አናግራት እና ምን ይሁን? ግሩሜ እባክህ እንደዚህ አንቺ ዝም በይ። አንተ በመነጋገር አታምንም እንዴ? አናግራት እንጂ ቆማ አይደል ያለችው? አናግራት።
ግሩሜ በጣም እኮ ነው ማፈቅ ልቤ ውስጥ ያለው እውነተኛ ፍቅር ካንተ ውጭ ማን አለ? ህይወትን ያስተማርከኝ ከጥላቻ ይልቅ የፍቅርን ታላቅነት ያሳየኝ ማንነቴን በደስታ ይሞላው አንተ እኮ ነህ ግሩሜ። ካሁን በኋላ ማንንም ሰው እንዳንተ መውደዳችን ያላንተ ሰከንድ ይረዝምብኛል። የትላንት ስህተታችንን በይቅርታ እናጥፋና አሁናችንን እንኑር። ግሩሜ በጣም ነው ማፈቅር። መሞትም አለ ለካ። አንድ ቀን እሞታለሁ ብዬ አስቤ ነበር። ዛሬ ጊዜው ቢረፍድም ለሰው ልጅ እጅግ አስፈላጊ ሰው መሆኑን አውቄያለሁ። ያለኝ ሀብት ሁሉ የአባቴ ነው። ባለኝ ጥረት ላይ በሙሉ ይህን ህይወት ተጨምሮበት የአባትን ህይወት ማዳን ብችል ኖሮ ደስተኛ ነበር። ከዚህ በኋላ ያለው ሀብት በሙሉ አባት ስለሆነ በስመ አብ ወርሻለሁ። እግዚአብሔር ይስጥልን ጋሼ። ኧረ እንወርሳለን ደግሞ ለመውረስ። እኔ ግን ላጠፋሁት ጥፋት መቅጣት ስለሚገባኝ ራሴን ለህግ አሳልፌ ሰጥቻለሁ። ልጄን አደራ በጣም ታስፈልጋታለህ። ቅጣቴን ጨርሼ ስመጣ የልጅ ልጆቼን መሳም እፈልጋለሁ። ሰላም ጤና ይስጥልኝ የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። ሰላም ባላችሁበት ባለም ዳርቻ ለእናንተ ይሁን እያልኩ ለእናንተ ይሆናል ይመጡን ያልኳቸውን መረጃዎች መራርጬ ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ።
ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬው መረጃ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። በመጀመሪያ አርዕስተ ዜናዎቹን። የኔቶ አለቃ ከፑቲን ጋር እየተዋጉ ያሉትን ዘለንስኪን ክፉኛ ተቹ። ዋና ጸሐፊው ዘለንስኪ በሾልዝ ላይ የሚያቀርቡትን ትችት እንዲያቆሙ መጠየቃቸውን መገናኛ ብዙሃን ዘግበዋል። ሰሜን ኮሪያ ለሩሲያ ተጨማሪ ወታደሮችን እና ድሮኖችን ለማዕረብ እየተዘጋጀች ነው ተባለ። ፒዮንግያንግ ከሞስኮ ጋር የምታደርገውን ወታደራዊ ግንኙነት እየጠነከረ መምጣት የአሜሪካ አጋር ለሆነችው ሴኡል ከባድ ስጋት ሆኗል። ቻይና አሜሪካ በእሳት እየተጫወተች ነው ስትል አስጠነቀቀች። አሜሪካ በታይዋን አካባቢ የምታደርገውን አደገኛ እንቅስቃሴ እንድታቆም ቻይና አሳስባለች። ሩሲያ በ10 ሀገራት የኒውክሌር ኃይል ማመንጫዎችን እየገነባች ነው። ሞስኮ፣ ቻይና፣ ኢራን፣ ግብጽ እና ቱርክን ጨምሮ በ10 ሀገራት ላይ የኒውክሌር ኃይል ማመንጫዎችን እየገነባች ነው የምትገኘው። ወደ ዝርዝሩ ስንሄድ የኔቶ አለቃ ከፑቲን ጋር እየተዋጉ ያሉትን ዘለንስኪን ክፉኛ ተቹ። ዋና ጸሐፊው ዘለንስኪ በሾልዝ ላይ የሚያቀርቡትን ትችት እንዲያቆሙ መጠየቃቸውን መገናኛ ብዙሃን ዘግበዋል። ሾልዝ ከሩሲያው ፕሬዝዳንት ፑቲን ጋር ንግግር ማድረጋቸውን ሞስኮን በዲፕሎማሲ ለመነጠል የሚያደርጉትን ጥረት ያዳክማል በሚል ዘለንስኪ ክፉኛ ቅሬታ አሰምተው ነበር። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በጀርመን ቻንስለር አላፍ ሾልዝ ላይ ያቀረቡትን ትችት ምክንያታዊ አይደለም ሲሉ የኔቶ ዋና ጸሐፊ ማርክ ሩቴ ተናግረዋል። ዋና ጸሐፊው ዘለንስኪ በሾልዝ ላይ የሚያቀርቡትን ትችት እንዲያቆሙ መጠየቃቸውን መገናኛ ብዙሃን ዘግበዋል። የሩሲያ ኃይሎች ሁለት የዩክሬን መንደሮችን መቆጣጠራቸውን የሩሲያ መከላከያ ሚኒስቴር አስታወቀ። ባለፈው ወር ሾልዝ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ንግግር ማድረጋቸውን ሞስኮን በዲፕሎማሲ ለመነጠል የሚያደርገውን ጥረት ያዳክማል በሚል ዘለንስኪ ከፍተኛ ቅሬታ አሰምተው ነበር። ዘለንስኪ ሾልዝን መተቸት ማቆም እንዳለበት ብዙ ጊዜ ነግሬዋለሁ፣ ምክንያቱም ትክክል ነው ብዬ ስለማላስብ ነው ሲሉ ሩቴ በዛሬው ዕለት ተናግረዋል። ከዚህ ቀደም ሾልዝ ጀርመን ሰራሽ የሆኑ ታውረስ ክሩዝ የተባሉ ታንኮችን ለዩክሬን ለመስጠት ፈቃደኛ ባለመሆናቸው ዘለንስኪ ቅሬታ አሰምተው ነበር። ነገር ግን ሾልዝ ላለመስጠት የወሰኑትን ጦርነት እንዳይባባስ እና ጀርመን ከሩሲያ ጋር ቀጥተኛ ፍጥጫ ውስጥ እንዳትገባ በማሰብ እንደነበር በወቅቱ አብራርተዋል። ሩቴ ግን እንደ ጀርመን ዩክሬን በምትጠቀመው የመሳሪያ አይነት ላይ ምንም ገደብ እንደማይጥሉባት መናገራቸውን ተገልጿል። በአጠቃላይ ዩክሬን እንዲህ አይነት አቅም እንደሚያስፈልጋት እናውቃለን ያሉት ሩቴ አጋሮቿ ምንም አይነት መሳሪያ ይስጧት የሚለውን መወሰን ግን የእሳቸው ኃላፊነት አለመሆኑን በአጽንኦት ተናግረዋል። ሞስኮ የምዕራባውያን እርዳታ የሩሲያ ኃይሎችን ግባቸውን ከማሳካት እንደማያግዳቸውና የጦርነቱን የመጨረሻ ውጤት እንደማይቀይረው በተደጋጋሚ እየገለጸች ነው። ክሬምሊን የምዕራባውያን ወታደራዊ ድጋፍ ጦርነቱን ከማራዘም ያለፈ ሚና አይኖረውም ብሏል። ሰሜን ኮሪያ ለሩሲያ ተጨማሪ ወታደሮችን እና ድሮኖችን ለማዕረብ እየተዘጋጀች ነው ተባለ። ፒዮንግያንግ ከሞስኮ ጋር የምታደርገውን ወታደራዊ ግንኙነት እየጠነከረ መምጣት የአሜሪካ አጋር ለሆነችው ሴኡል ከባድ ስጋት ሆኗል። ሴኡል፣ ዋሽንግተን እና ኪየቭ 12000 ገዳማ የሰሜን ኮሪያ ወታደሮች ሩሲያ ውስጥ እንደሚገኙ ገልጸዋል። ሰሜን ኮሪያ በዩክሬን ውጊያ እያካሄደች ላለችው ሩሲያ ተጨማሪ ወታደሮች እና ድሮኖች ልትልክ መሆኑን የሚያሳይ ምልክት ማግኘቱን የደቡብ ኮሪያ ጦር በዛሬው ዕለት አስታውቋል። ጦሩ እንደገለጸው ሰሜን ኮሪያ 240 ኤምኤም የተባለ በአንድ ጊዜ በርካታ ሮኬቶችን ማስወንጨፊያዎችን ራሱ መተኮስ የሚችል 170 ኤምኤም የጦር መሳሪያዎችን መስጠቷን እና ወደ ሩሲያ የሚላኩ ራሳቸውን የሚያጠፉ ወይም ሱሳይድ ድሮኖች ለማምረት ስትዘጋጅ ታይታለች። ሱሳይድ ድሮኖችን ማምረት መሪው ኪም ትኩረት ካደረገባቸው ተግባራት ውስጥ አንዱ ነው ያለው ጦሩ ሰሜን ኮሪያ ድሮኖቿን ለሩሲያ የመስጠት ሀሳብ እንዳላት ገልጿል። እንዲህ አይነት ድሮኖች በዩክሬን ጦርነት በሰፊው ጥቅም ላይ እየዋሉ ሲሆን ኪም ዓለም አቀፋዊ ፉክክሩ መጠንከሩን በመጥቀስ የአየር ጦር መሳሪያዎች በብዛት እንዲመረቱ ማዛቸው ተዘግቧል። ሴኡል፣ ዋሽንግተን እና ኪየቭ 12000 ገዳማ የሰሜን ኮሪያ ወታደሮች ሩሲያ ውስጥ እንደሚገኙ ገልጸዋል። የደቡብ ኮሪያ ጦር በኩርስክ ግዛት በተደረገ ውጊያ ቢያንስ 1100 የሚሆኑ ተገድለዋል አሊያም ቆስለዋል ብሏል። ፒዮንግያንግ ከሞስኮ ጋር የምታደርገው ወታደራዊ ግንኙነት እየጠነከረ
መምጣት የአሜሪካ ጋር ለሆነችው ሲኦል ከባድ ስጋት ሆኗል። ሰሜን ኮሪያ እና ደቡብ ኮሪያ አንዳቸው በሌላቸው ላይ ቆሻሻ የያዙ ፊኛ በመላክ ጨምሮ የተለያዩ ትንኮሳዎችን በመፈጸም ክስ ሲያቀርቡ ቆይተዋል። ፒዮንግያንግ ሁለቱን ሀገራት የሚያገናኘውን የብስ መንገድ በመቁረጥ እና ምሽግ በማድረግ በሁለቱም የኮሪያ ባህረ ሰላጤ ሀገራት መካከል ያለውን ውጥረት ቀጣይነት አሳይታለች። ሰሜን ኮሪያ ትራምፕ ባለስሜታቸውን ከመፈጸማቸው በፊት በአመቱ መጨረሻ አህጉር አቋራጭ ባላስቲክ ሚሳኤል እንደምታስወነጭፍ እና ጎን ለጎን ቆሻሻ የያዙ ፊኛዎች ወደ ደቡብ ልትልክ ትችላለች ተብሏል። ቻይና አሜሪካ በእሳት እየተጫወተች ነው ስትል አስጠነቀቀች። አሜሪካ በታይዋን አካባቢ የምታደርገውን አደገኛ እንቅስቃሴ እንድታቆም ቻይና አሳስባለች። የተሰናባቹ የባይደን አስተዳደር ለታይዋን የ571 ሚሊዮን ዶላር ወታደራዊ ድጋፍ ፈቅዷል። አሜሪካ ለታይዋን ተጨማሪ የወታደራዊ ድጋፍ እና ሽያጭ ይፋ ማድረጓን ተከትሎ ቤጂንግ ዋሽንግተን በእሳት እየተጫወተች ነው ስትል አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫ አሜሪካ በታይዋን ሰርጥ ውስጥ የምታካሄደውን ሰላምና መረጋጋትን የሚጎዱ አደገኛ እንቅስቃሴዎች እንድታቆም አሳስበዋል። የዋይት ሀውስ ባሳለፍነው አርብ ባወጣው መግለጫው የተሰናባቹ የፕሬዝዳንት ጆ ባይደን አስተዳደር ለታይዋን የ571.3 ሚሊዮን ዶላር ወታደራዊ ድጋፍ መፍቀዱን አስታውቋል። የዋይት ሀውስ መግለጫ ስለ ወታደራዊ ድጋፍ ዝርዝር ጉዳዮች ባይሰጥም አሜሪካ ለታይዋን ወታደራዊ ድጋፍ ስትፈቅድ ከ3 ወር ባነሰ ጊዜ ውስጥ ለሁለተኛ ጊዜ ነው። ቻይና ከወራት በፊት ለታይዋን የ567 ሚሊዮን ዶላር ወታደራዊ ድጋፍ ይፋ ማድረጓ ይታወሳል። የቻይና የውጭ ጉዳይ ሚኒስትር ይህ እርምጃ የቻይና ሉዓላዊነት እና የደህንነት ጥቅሞችን በእጅጉ ይጥሳል ያለ ሲሆን እንዲህ አይነቱን ተግባር በጽኑ እንደሚቃወም አስታውቋል። የታይዋን ጉዳይ ጽህፈት ቤት በጉዳዩ ላይ በሰጠው መግለጫ አሜሪካ የጦር መሳሪያ ድጋፍ እርምጃ መሪዎቿን የታይዋንን አጻ ሀገራትን እንደግፍም የሚለው አቋም የሚቃረነው ብለዋል። አሜሪካ ለታይዋን የምታደርገውን የመሳሪያ ድጋፍ በአስቸኳይ እንድታቆምና የታይዋንን ጉዳይ በከፍተኛ ጥንቃቄ እንድትይዘው የጽህፈት ቤቱ ቃል አቀባይ ዞሁ ፍሪያንግን አስታውቀዋል። ቤጂንግ የሉዓላዊ ግዛት አካል ናት የምትላት ታይፒ እንደ ሉዓላዊ ሀገር ከሌሎች ሀገራት ጋር መሰል ስምምነት መፈራረም እንደማትችል ደጋግማ ማሳሰቧ ይታወሳል። ታይፒ ግን ባለፈው 3 ዓመታት በተለይ ከአሜሪካ ጋር ወዳጅነቷን አጥብቃ የጦር መሳሪያ ሽያጭ ስምምነቶችንም ፈጽማለች። ይህ በጦር መሳሪያ ሽያጭ የሚታይ የዋሽንግተን ጣልቃ ገብነት የቤጂንግን ወታደራዊ ዝግጁነት እያጠናከረው ስለመምጣቱ ነው የሚነገረው። በየዕለቱ በታይዋን ሰርጥ አካባቢ ቅኝት የሚያደርጉ የቻይና አውሮፕላኖች ቁጥር እየጨመረ መሄዱንም ውጥረቱን አኑሮታል። ሩሲያ በ10 ሀገራት የኒውክሌር ኃይል ማመንጫዎችን እየገነባች ነው። ሞስኮ፣ ቻይና፣ ኢራን፣ ግብጽና ቱርክን ጨምሮ በ10 ሀገራት ነው የኒውክሌር ኃይል ማመንጫዎችን እየገነባች የምትገኘው። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ዓለማችን በ2050 ከኒውክሌር የምታገኘው ኃይል 950 ጊጋዋት እንደሚደርስ ተንብየዋል። ሩሲያ በኒውክሌር ኃይል ማመንጫ ግንባታ የዓለማችን ቀዳሚ ሀገር ለመሆን እየሰራች መሆኑን አስታወቀች። በክሬምሊን የዘላቂ ኃይል ዓለም አቀፍ ትብብር ልዩ መልእክተኛው ቦሪስ ቲቶቭ እንደገለጹት ሞስኮ በ10 ሀገራት የኒውክሌር ኃይል ማመንጫዎችን እየገነባች ነው። በቻይና፣ ግብጽ፣ ህንድ፣ ኢራን እና ቱርክን ጨምሮ በ10 ሀገራት እየተገነቡ የሚገኙ የኒውክሌር ኃይል ማመንጫዎችን ሩሲያን በዘርፉ ቀዳሚ እንደሚያደርጋትም ነው ያነሱት። ሩሲያ በዩክሬን በጀመረችው ጦርነት ምክንያት የነዳጅና የተፈጥሮ ጋዝ የውጭ ንግዷ ከፍተኛ ማዕቀብ ቢጣልበትም በኒውክሌር ኃይል ማመንጫዎች ግንባታ ቀዳሚዋ ሆና ቀጥላለች። ቻይና ከሩሲያ የምትሸምተውን ዩራኒየም መጠን በ3 እጥፍ አሳደገች። በክሬምሊን የዘላቂ ኃይል ዓለም አቀፍ ትብብር ልዩ መልእክተኛ ቦሪስ ቲቶቭ ሩሲያ ከዩራኒየም ሽያጭ ብቻ ሳይሆን በኒውክሌር ኃይል ማመንጫዎችም ግንባታ የዓለማችን ቀዳሚው ሀገር መሆን የሚያስችላትን ስራ እየከወነች ነው ብለዋል። ሞስኮ በተለይም ከብክለት ነጻ የሆነ የኃይል አማራጭ የሚፈልጉ ታዳጊ ሀገራት የኒውክሌር ኃይል ማመንጫ ግንባታን ጥያቄ በብዛት እንደሚያቀርቡላት ትጠብቃለችም ነው ያሉት። የሩሲያው ሩሳተም ከኒውክሌር ማብላያዎች ግንባታ እና ሌሎች አገልግሎቶች ጋር በተያያዘ ከ54 ሀገራት ጋር እንደሚሰራ የኖርዌይ የዓለም አቀፍ ጉዳዮች ተቋም ያወጣው መረጃ ያሳያል። ፋይናንሻል ታይምስ በበኩሉ በአሁኑ ወቅት በመላው ዓለም እየተገነቡ ከሚገኙ የኒውክሌር ማብላያዎች ውስጥ ሲሶ በሩሲያ እንደሚከናወን መዘገቡ ይታወሳል። በቡርኪና ፋሶ በመፈንቅለ መንግስት ስልጣን የያዘው
ጁንታ ባለፈው ዓመት የኒውክሌር ኃይል ማመንጫ ለማስገባት ከሩሲያ ጋር ስምምነት መፈራረሙ ይታወሳል። ኡዝቤኪስታን፣ ባንግላዴሽ እና ሃንጋሪም ተመሳሳይ ውሳኔ ላይ ደርሰዋል። አሜሪካ እና አጋሮቿ የሩሲያን በኒውክሌር ኃይል ከፊት የመሰለፍ ጥረት ለመክታት የሞስኮን የበላይነት ለመክታት ተወስናለች። በዛሬው ይዤላችሁ የመጣኋቸው መረጃዎች እነዚህን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላም እና ጤና ባላችሁበት ይሁን።